ሩታ እንግዲህ ወደ ቤት መመለስ ፈልጋለሁ፣ ቁልፉን ስጠኝ፣ ማንም ሰው እንደማይረብሽ ቃል ገብተህልኛል፣ ቤት ሄዳለሁኝ ስጠኝ እያለችው ነበረ ማለት ነው። እንግዲህ አብርሽም ደስ ብሎት በደስታ ሰጥሻለሁ እያላት ነው ማለት ነው። ምንድን ነው ጋይስ? ያን የግሌ መንግስት ማለት ምንድን ነው? እኔ አልገባኝም። እና በጣም ሲያሽኮርምማት ነበረ። ሩታ ማሻአላ በጣም ወፍራለች ማለት ነው። በቀደም ጅም መግባት አለብኝ ሲላት ነበረ። እዳ ያው አራስ አይደለች፣ ለምን አትወፍር? ለምን ሳያምርባት? ለማንኛውም ሰርፕራይዝ ስላላቸው ነው ሁኔታ ማለት ፊትኑም ያኔ ሩታና አብርሽ ያው መቼም አይለያዩም፣ ማንም ያውቃል። ለቪዲዮ ነው ድራማው ማለት ነው። እና አሁን የሆነ ፕሮግራም ሲኖራቸው እንዲሁም ደግሞ በቃ በአንድ ቪዲዮ ታረን ይሉና ይመጣሉ። ከዛ ደስታቸውን በቪዲዮ ያሳያሉ። እንደገና ደግሞ ይጣላሉ ማለት ነው። እንግዲህ ሩታ ምን ይሆን ትልቅ ሰርፕራይዝ አለች ተብላለች። በእርግጠኝነት ቤታ ከጅ ሌላ ቦታ ነው ያለው። እኔ ግን ቤታቸውን ይመስለኛል ማለት ነው። ያንን ቤት አላቸው አይደለም እንዴት ምናምን ነው በስንት ወር እየከፈሉ ነው። እና እሱ አልቆ ይመስለኛል ያኔ መኪናም ሰጥቷታል። ለምን ሊሆን ይችላል ብቻ ያን ቤት ይመስለኛል፣ ደግሞ አላውቅም። ለማንኛውም እንዳልኳችሁ ወይ አዲስ አበባ ትሄድና ቤት ትመለስና እየተገናኙ በአንድ ቪዲዮ ይሰራሉ፣ ወይ ደግሞ ዳኒ ከአዲስ አበባ ቡታጅራ ገብቶ አንድ ላይ ቪዲዮ ይሰራሉ። ድራማውን እነሱ ይቀላቀላሉ ብያችሁ ነበረ። በቃ አሁንና አብርሽና ሩታ ተሄዱ እዛም ይቀላቀላሉ ማለት ነው። እንግዲህ ሄርሜላ በቃ አልቻለችም ማለት ነው። ስርቡንና ወታለች ለጊዜው ማለት ነው። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሩታና አብርሽ ታረቁ፣ ሩታና አብርሽ ታረቁ። እነሱ አልተጣሉ ጋይስ፣ ለድራማ ነው እነሱ እንደዚህ የሚሰሩት። ደግሞ እኮ ማለት ያኔ ቻናሉ የሚያሽቃብጠው ሩቲ ስትመጣ፣ ቻናሉ ሁላ ሩቲ ስትመጣ ነው የሚያሽቃብጠው የሚታየውም የሚለው አሉ ማለት ነው። ያው አብርሽና ሩቲ በተለያየ ዩቲዩብ ላይ ምናምን ማለት ስለ እንትን ስላሉ እየከፈቱ ምናምን ስላስተዋወቁ ለዘብ ይመስለኛል። ያኔ ሰብስክራይባቸውም ከፍተኛ ስለሆነ ይታላቸው ማሻአላ። ሄርሜላ እና አብርሽ ታርቀው ነበር። አብርሽ ግን ደግሞ ወደ ሩቲ ሄደ ማለት ነው። እና ሄርሜላ እና አብርሽ በድጋሚ በምን መልኩ ሊገናኙ ይችላሉ? ስለዚህ መገመት ይከብዳል። እንግዲህ ሩቲ የመሄዱን ስላራዘመችው የዘነ ደግሞ ሲነሳ እንግዲህ በምን መልኩ እንደምትመጣ አይታወቅም ማለት ነው። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ ውዶችዬ።